ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማለን። የአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች የአጋርነት መግለጫ ሰጠ። ወደ መደበኛ የትጥቅ ትግል በመሸጋገር ላይ እንደሚገኝ የገለጸው ግንባሩ የአሁኑን ትግሉን ከዚህ ቀደም ከነበረው ለየት ያደርጉታል ያላቸውን ነጥቦች የገለጸ ሲሆን የፋኖ ኃይሎች እያደረጉ ላለው ከባድ ትግል እውቅና የምንሰጥ መሆኑን እንገልጻለን ብሏል። በዝርዝር የምናየው ይሆናል። የአማራ ፋኖ አንገርጉትን ብርጌድ የጦር አዛዥ ፋኖ መልካሙ ጌትነት ህይወቱ ማለፉ ተሰማ። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ አዲስ ቅዳም ከተማ ላይ የሰላም አስከባሪ ኃላፊን ጨምሮ በርካታ የሚሊሻና የአድማ ብተና አባላትን ሙትና ቆስለኛ ማድረጉ ተነግሯል። ተጨማሪ አለን። ከሰሞኑ ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ማንሳት አለባት የሚል ረጅም ጽሑፍ ማሰራጨቱን ተከትሎ የኤርትራ ማስታወቂያ ሚኒስቴር ጠንከር ያለ መግለጫ አወጣ። ነፃነታችንን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ያገኘነው ነው ያለ ሲሆን ኢትዮጵያ እንደተባለው የምታደርግ ከሆነ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ብሏል። ሌላኛው መረጃችን ነው። ሐማስ የተቀሩትን እስራኤላውያን ታጋቾች ለመልቀቅ መስማማቱን ተከትሎ እስራኤል ጋዛን መደብደብ እንድታቆም ትራምፕ አሳሰቡ። ሆኖም ሐማስ በሰላም እቅዱ ላይ ተጨማሪ ድርድር እንደሚያስፈልግ ያስታወቀ ሲሆን ቁልፍ የሆኑ የሰላም እቅዱን ክፍሎች አለመቀበሉ ጥያቄ አጭሯል። ሙሉ መረጃውን አጠናክረናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ መረጃዎችን ለማድመጥና በየጊዜው መረጃዎቻችን እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በመጫን አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን። የኤርትራ የማስታወቂያ ሚኒስቴር ዛሬ ጠንከር ያለ መግለጫ አወጣ። ከሰሞኑ ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ማንሳት አለባት፣ ኢትዮጵያ ኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቱን ተከትሎ የኤርትራ አመራሮችን ክፉኛ ሳያበሳጭ አይቀርም። ይህንን ተከትሎ የኤርትራው ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ነፃነታችንን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ያገኘነው ነው ብለዋል። የኤርትራ ሉዓላዊነት እውቅና መሰጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸው ፍላጎት ሌላ በመሆኑ ሳይሳካ ቀርቷል ብለዋል። ኢትዮጵያ እንደተባለው የምታደርግ ከሆነ እኛም ከ1952 እስከ 1993 እንደ አውሮፓውያን አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ብለዋል። ለዚህም የኢራቅና ኩዌትን ታሪክ ጠቅሰዋል። በጽሑፉ የኢትዮጵያ ሰራዊትን ሲዋጉ በተለይ በመንደፍራም በምጽዋና በአሰብ እንዴት እንዳሸነፉና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ፣ እንደቆሰለ፣ እንደሞተና እንደተማረከ በቁጥር ለማስቀመጥ ሞክረዋል። በተያያዘ ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱ ሂደትና አሰላለፍ ምን ይመስል እንደነበር ለሰራዊታቸው አመራሮችና መኮንኖች የጦርነት ትንታኔ ሲሰጡ ታይተዋል። ከአማራ ፋኖ በወለጋ የሐዘን መግለጫ ተሰጠ። መግለጫው ሚያዝያ 8 ቀን 1985 ከአባቱ ከአቶ ጌትነት ይርዳው አያሌውና ከእናቱ ሰው ይርዳው ተገኘ ምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዲ ዲቾ ቀበሌ ሻሾበር ከተማ ተወልዶ እድሜው ለትምህርት ሲደርስ እንደማንኛውም አካባቢ ተወላጆች እዛው ሻሾበር ከተማ አንዶዲ ዲቾ አንደኛ ደረጃ ትምህርት ቤት ትምህርቱን እንደጀመረ የገለጸ ሲሆን በትምህርቱ ብዙም ሳይገፋ አካባቢው የምርት አካባቢ ከመሆኑ አንፃር ህይወቱን በአርሶ አደርነት መጀመሩንና በ2008 የትዳር አጋር በመያዝ 2010 ላይ የአንድ ወንድ ልጅ አባት ለመሆን መብቃቱን ያትታል። አክሎም በወለጋ ምድር ላይ በ2012 ላይ ነፍጥ አንስቶ ጫካ በመግባት የጊዳና የሊሙ ገሊላ ወረዳ አማራዎችን በማንቃትና በማደራጀት እንዲሁም በሊሙ ገሊላ ወረዳ በኩል ወደ ጊዳ አያና ወረዳና ወደ ሊሙ ገሊላ ወረዳ አማራዎች የሚኖሩባቸው ቀበሌዎችን ማለትም ወደ ዋጃ ፈጤ ቦቆ እንዲሁም ወደ አርቆምቢ ቀበሌዎች የሚሰነዘሩ ጥቃቶችን 2013 እና 2014 ላይ ከትግል ጓዶቹ ጋር በመሆን የመራውን ጦር በአሸናፊነት በማጠናቀቁ በማህበረሰቡ ዘንድ ከፍተኛ ተቀባይነትን ማግኘቱን ይገልጻል። 2015 መጀመሪያዎቹ ወራቶች ላይ የኦሮሚያ ልዩ ኃይል ምስራቅ ወለጋ ዞን ኪረሙ ወረዳ ሀሮ አዲስ ዓለም ከተማና አካባቢው በአማራዎች ላይ ተደጋጋሚ ጥቃት እየከፈተ እንደነበር የጠቀሰው መግለጫው በዚህም ከፍተኛ ጉዳት ማስተናገዱን የገለጸ ሲሆን ከመላው የክልሉ ከተሞች ጊዳ አያና ወረዳን እያቆራረጠ ወደ ኪረሙ ወረዳ እያስገባ ባለበት ሰዓት ህዳር 24 ቀን 2015 ህዝቡን በማስተባበርና ክተት በማወጅ አንገርጉትን ከተማ ላይ ወደ ኪረሙ ወረዳ ከመጣው የኦሮሚያ ልዩ ኃይል ጋር ባካሄደው ውጊያ 4 የክልሉ ፖሊስ ፓትሮል፣ 2 ዲሽቃ፣ 4 ብሬን፣ 8 ስናይፐር፣ በርካታ ክላሽንኮቭ እንዲሁም ቅጥቅጥ መኪኖች መማረካቸውን በመዘርዘር ለዚህም ትልቅ ድርሻ ካበረከቱ ወጣቶች ግንባር ቀደሙን ይወስዳል ብንል ማጋነን አይሆንብንም ሲል አሞካሽቷል። እንዲሁም ውስን ጓዶቹን ይዞ ወደ አማራ ክልል በመሻገር 2016 መጋቢት እስከ ነሐሴ በቆየባቸው ወራቶች ሸንዲዮን በረማ፣ አዮ ሁዲት እስከ ሶሪት እንዲሁም ደጋዳሞት ግንባሮች ላይ መሳተፉን መግለጫው አመላክቷል። በ2017 መጀመሪያዎቹ ወራቶች ላይ ከትግል ጓዶቹ ጋር በመሆን ጊዳና አያና ወረዳ ላይ አንገርጉትን ብርጌድን ሲመሰርቱ የብርጌዱ ወታደራዊ አዛዥ ሆኖ እንደተመረጠ ማስታውሷል። ለተቀን ደከመኝ ሰለቸኝ የማያውቀው በማህበረሰቡ
ዘንድ ከፍተኛ ተቀባይነት ያለው ፋኖ መልካሙ ጌትነት ጦርነት ሲገባ እንደሌላው አዋጊ ከኋላ ሆኖ ሳይሆን የሚያዋጋው አንገት ለአንገት ተናንቆ ነበር ተዋግቶ የሚያዋጋው ብሏል መግለጫው። ፋኖ መልካሙ ጌትነትና ጓዶቹ ጊዳ አያና ወረዳ ላይ የተመሰረተችውና በፋኖ መልካሙ ጌትነት ጦር አዛዥነት የምትመራው አንገርጉትን ብርጌድ መስረታዋ ጊዳ አያና ይሁን እንጂ የመላው ወለጋ ህዝብ ዘብንላት ማጋነን አይሆንብንም ያለ ሲሆን የመንግስት ኃይል ከዞኑ ዋና ከተማ ወደ ኪረሙ ወረዳ እንቅስቃሴ ሲያደርግ በፋኖ መልካሙ ጌትነት እየተመራች ዲቾ ተራራ ላይ በማድፈጥ ጥቃት ስትፈጽም እንደነበር እንዲሁም ከጊዳ አያና ወረዳ በመነሳት ኪረሙ ወረዳና አቢ ደንጉሩ ወረዳዎች በመግባት ጥቃት እንደምትፈጽም ገልጾ በአሁኑ ሰዓት ካለው የሰው ኃይልና መሳሪያ ብዛት አንፃር ወደ ክፍለ ጦር ያደገች የፋኖ መልካሙ ጌትነት የእጅ ስሬት የሆነችው አንገርጉትን ብርጌድ ነበረች ሲል ስለ ብርጌዱ አንስቷል። መስከረም 21 ቀን 2018 ከሰዓት የመከላከያ ጥምር ጦር ከአንዶዲና ከአንገርጉትን ከተሞች በመነሳት እነ መልካሙ ወደሚገኙበት አሊ ቀበሌ ተንቀሳቅሶ ቀበሌው ላይ ውጊያ መደረጉንና ፋኖ መልካሙ ጌትነት ውስን አባሎቹን በመያዝ አንዶዲ ከተማ ያለው የመከላከያ ሰራዊት ካምፕ ላይ በፈጸመው ጥቃት ካምፑን ሙሉ በሙሉ መቆጣጠር መቻሉን በዚህም ብዙ የመንግስት ኃይሎች መሸሻቸውን አመላክቶ ካምፕ ውስጥ የነበረውን ሙሉ ሎጂስቲክ ማለትም ከነፍስ ወከፍ እስከ ቡድን መሳሪያ እንዲሁም የዲሽካ የብሬንና ብዛት ያላቸው ክላሽ ተተኳሾችን ማርኮ ወደ ውጭ ማውጣቱንና በቀጠለው ውጊያም ከመንግስት ኃይል በተተኮሰ ጥይት ተመቶ ህይወቱ ማለፉን አስታውቋል። መግለጫው ፋኖ መልካሙ ጌትነት አንተን ማጣት ለኛ ከባድ ቢሆንም ብዙ መልካሞችን አፍርት አልፋልና እናመሰግናለን ያለ ሲሆን ለመላው የወለጋ ህዝብና ነገድ አማራውያን እንዲሁም ወዳጅ ዘመዶቹ መጽናናትን እንመኛለን፣ ነፍሱን በአጸደ ገነት ከደጋጎቹ ጎን ያስቀምጥልን በማለት የአማራ ፋኖ በወለጋ የሐዘን መግለጫ ሰጥቷል። በተያያዘ መረጃ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ አዲስ ቅዳም ከተማ ላይ የሰላም አስከባሪ ኃላፊን ጨምሮ በርካታ የሚሊሻና የአድማ ብተና አባላትን ሙትና ቁስለኛ ማድረጉን የቴዎድሮስ ጎጃም አገው ምድር ክፍለ ጦር ህዝብ ግንኙነት ኃላፊ ገለጸ። ዘመቻ 50 አለቃ አይሸሽም ተክሌ ብሎ በማወጅ በአዲስ ቅዳም ከተማ ከንጋቱ 12 ሰዓት እስከ 4 ሰዓት ከ40 ድረስ በፈጀው የከተማው ውጊያ በርካታ ሚሊሻና የአድማ ብተና መገደሉን የገለጸ ሲሆን 21 የሚሊሻና የአድማ ብተና አባላት ሲሞቱ ከ32 በላይ ቁስለኛ መሆኑን ገልጿል። በተጨማሪም 5 ክላሽ፣ 1 የቃታ መሳሪያ፣ 523 የክላሽ ተተኳሽና 52000 ብር ተማርኳል ብሏል። ከአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች አጋርነት መግለጫ ተሰጠ። ከአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች የተሰጠውን የአጋርነት መግለጫ እንደሚከተለው አቅርበናል። የተከበራችሁ መላው የአፋር ህዝብና የኢትዮጵያ ብሔረሰቦች በሙሉ እንደሚታወቀው የአፋር አጉጉሞ ነጻነት ግንባር የአፋር ህዝብ ክብርና ጥቅም እንዲሁም ሉዓላዊነትና ደህንነት ከየትኛውም የውስጥና የውጭ ጠላት እንዲጠበቅና እንዲከበር ለበርካታ ዓመታት በደምና በአጥንት ብዙ መስዋዕትነት እየከፈለ የመጣ ግንባር መሆኑ ይታወቃል። ከቅርብ ጊዜ ወዲህም ወደ መደበኛ የትጥቅ ትግል በመሸጋገር ላይ እንዳለን ይታወቃል። የአሁኑን ትግላችን ከዚህ ቀደሙ የተለየ ያደረገው አንደኛ የብልጽግና ቡድን የአፋር ህዝብ ሉዓላዊ ግዛት ለሌላ አሳልፎ ሊሰጥ በመሆኑ፣ ሁለተኛ ቀይ ባህርን የኢትዮጵያ አካል እናደርጋለን በማለት የብልጽግና አገዛዝ የሚቀሰቅሰው ጦርነት በይበልጥ አፋርን ለማጋደል የተጠነሰሰው ሴራ በመሆኑ፣ ሶስተኛ ክልሉን በለውጥ ስም ስልጣን የተቆጣጠረውና ለ7 ዓመታት እየመራ የሚገኘው የብልጽግና ቡድን በማናለብኝነት የህዝብ ሀብት በመበዝበዝና ጎሳን ከጎሳ በማጋጨት ወንጀል እየፈጸመ የሚገኝ በመሆኑ፣ አራተኛ በአፋር መሬት ላይ ለአብይ አህመድና የአገዛዙ ፍላጎት ማስፈጸሚያ እየሰለጠኑ ያሉ የታጠቁ ኃይሎች አፋርን የደም መሬት ሊያደርጉ እየሰሩ በመሆኑ በእነዚህና በሌሎች የትግል መነሻ ምክንያቶች የአፋር ህዝብ ያልተገባ መስዋዕትነት እንዲከፍሉ ለማድረግ እየተሰራ በመሆኑ የአሁኑን የትጥቅ ትግላችንን የተለየ ያደርገዋል። በአሁኑ ሰዓት በምናደርገው የተደራጀ ትግል የአብይ አህመድ ወኪል አድርጎ ያስቀመጠውን የአወል አርባን አገዛዝ ከውጭም ከውስጥም ሆነን እያፈረስነው እንገኛለን። በዚህም አመርቂ ውጤቶችን አግኝተንበታል። በዚህም ከቅርብ ጊዜ ወዲህ ይህ አገዛዝ ያንገሸገሻቸው የአወል አርባን ወታደራዊ አመራሮችና ሲቪል አመራሮች እየተቀበልን እንገኛለን። ከዚህ በፊት በመግለጫችን እንዳስታወቅነው በሶማሌ ክልል እጃዙር መሪነትና በጅቡቲ ስፖንሰርነት የተባበሩት የሶማሊያ አሸባሪዎች የአፋር ህዝብ ላይ በኢሳ ሽፋን ያወጁት ወረራ ለ7 ዓመታት በንጹሃን ላይ ጥቃት ሲሰነዝሩ ቆይተዋል። ከወትሮ በተለየ የአፋር ህዝብ በገዛ ቤቱ ያሸበሩና የገደሉ ቢሆን የአፋር ህዝብ በብርቱ ክንድና በሙሉ ልብ እየመከታቸው ከራሱ አልፎ ኢትዮጵያን ከዚያ አድባሪ ህልምና ቅዠት እየታደጉ አብዛኛው አሸባሪዎችን ወደ መሬት እየቀበሩ የተቀሩት ደግሞ በመመከት ወደ መጡበት ሀገር እንዲመለሱ ማድረግ ላይ ነው። ህዝባችን በራሱ ትግል ክልሉን ከወራሪው ነፃ ያደረገ ቢሆንም በሚያሳዝን መልኩ ይህንን የተባበሩት ሶማሌ ተስፋፊያን የከፈቱብን ግልጽ ወረራ የፌዴራል መንግስት ወራሪውን ከማስቆምና ከመከላከል በተቃራኒ የአብይ ቡድን በጅቡቲ ያለውን የስልጣን ጥቅምና ቀጠናዊ የቡድን ፍላጎት በማስቀደም በአፋር ህዝብ ላይ የሚፈጸም የተባበሩት ሶማሌ ወረራ በግልጽ እየደገፈ ይገኛል። አፋርን በቴክኒካል ሴራና የእጃዙር ተጽዕኖ በማዳከም አሸባሪዎችን ወደ አፋር ሉዓላዊ ግዛት እምብርት ላይ እንዲመለስ ግፊት በማድረግ ላይ ነው። ይህ እንደ ሀገር ክህደት የሚቆጠር ወንጀል ነው። ከቅርብ ጊዜ ወዲህ ደግሞ ወንድም የሆነውን የኤርትራ ህዝብን ለመውጋትና የሚሰለጥኑ ኃይሎች ለአፋር ህዝብ ብቻ ሳይሆን ለኢትዮጵያና ለአካባቢው የከፋ አደጋ እንደሚያመጣ
ህዝባችን ያምናል። በትናንትናው ዕለትም የአፋር ህዝብ ይሄ ነገር መቆም እንዳለበት ተቃውሞውን በተለያዩ መንገዶች ገልጿል። ይህ ጉዳይ እስከ ነጻነት ድረስ የሚቀጥል መሆኑን የአፋር ብሔራዊ አንድነት አብዮታዊ ግንባር ያስታውቃል። የአፋር ብሔራዊ አንድነት አብዮታዊ ግንባር ከሰሞኑ በአማራ ክልል ወሎ ግንባር በአገዛዙና በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በኩል እየተደረጉ ያሉ ውጊያዎችን በትኩረት እየተከታተለ ይገኛል። የፋኖ ኃይሎች ከባዶ እጅ በመነሳት ዛሬ ላይ በመካናይዝድ የታገዘ መደበኛ ውጊያ ያደረጉ መሆኑን ተገንዝበናል። የተሰየመው ዘመቻ አደማሊ የሚል መሆኑን ዘመቻው የተሰየመለት ፋኖ በትግል ላይ የተሰዋ ሙስሊም ፋኖ መሆኑን ማረጋግጠናል። ይህ የፋኖ ኃይሎችን የአንድ ሃይማኖት ሰዎች ናቸው የቀድሞውን ስርዓት ለመመለስ ነው የሚታገሉት የሚለውን የብልጽግና አገዛዝ የሐሰት ፍረጃ እንዲሁም በፍረጃው ለተሳሳቱ ሁሉ ምላሽ የሚሰጡ ነው አግኝተናል። የፋኖ ኃይሎች ያደረጉ ላለው ከባድ ትግል እውቅና የምንሰጥ መሆኑን እንገልጻለን። የአማራ ህዝብና የአፋር ህዝብ ከትናንት እስከ ዛሬ በመከራም በደስታም የጋራ ጣፍንታ ያላቸው መሆኑ ይታወቃል። አሁን ላይ በአብይ አህመድ የሚመራው የብልጽግና አገዛዝ በአማራ ህዝብ ላይ የከፈተው ጦርነት ተቀባይነት የሌለው ነው። ለሀገር ወዳዱ የአማራ ህዝብም ይሄ የማይገባው መሆኑን መግለጽ እንፈልጋለን። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች ያደረጉት ያለው ተጋድሎ ከነሱም መግለጫዎች በተደጋጋሚ እንደተረዳ ነው የመላው ኢትዮጵያ ብሔረሰቦች ነጻነት እንደሆነ ድርጅታችን ያምናል። እኛም የአፋር ብሔራዊ አንድነት አብዮታዊ ግንባር በቀጣይ ከፋኖ ኃይሎች ጋር በጋራ በመታገል የአብይ አህመድን የብልጽግና አገዛዝ ለአንድና ለመጨረሻ ጊዜ በመጣል በእኩልነት የጋራ ሀገር ለመገንባት በትብብር እንደምንሰራ ስንገልጽ በደስታ ነው። በመጨረሻም አፋርን እንደመሸጋገሪያ በማድረግ የአማራ ህዝብን ለማውደም የሚያደርገውን እንቅስቃሴ መላው የአፋር ህዝብ እንዲቃወምና እንዲያስቆም የአፋር ብሔራዊ አንድነት አብዮታዊ ግንባር ይጠይቃል። እንዲቆም እንደምንሰራ መግለጽ እንፈልጋለን። መላው የኢትዮጵያ ብሔረሰቦች የትግል መነሻዎቻችንን ተረድቶ በሀገራችን ላይ የተደቀነው ብሔራዊ አደጋ በጋራ ትግል እንዲቀለብስ ጥሪ እናቀርባለን። ገመሎቻችን ጭምር የሚያውቋት የኢትዮጵያ ሰንደቅ ዓላማ እንዳትወርቅ ነጻ ሀገር እንድትኖረን ለትግላችን አስፈላጊውን ትብብር እንዲያደርጉ እንጠይቃለን ሲል የአፋር ብሔራዊ አንድነት አብዮታዊ ግንባር ለፋኖ ኃይሎች የአጋርነት መግለጫ ሰጥቷል። ሐማስ የትራምፕን የሰላም እቅድ ተቀበለ። እስራኤል በበኩሏ የጋዛ ወረራ እንዲቆም ማዘዟ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ባለ 20 ነጥብ የሰላም እቅዱን እስከ ነገ እሁድ እንዲቀበል ማስጠንቀቃቸውን ተከትሎ ቡድኑ ትናንትና አርብ የሰላም እቅዱን እንደሚቀበልና ታጋቾችንም እንደሚለቅ አስታውቋል። ሐማስ የሰላም እቅዱን እንደሚቀበል ባስታወቀ ሰዓታት ውስጥም ትራምፕ እስራኤል ጋዛን መደብደብ እንድታቆም አሳስበዋል። ስፑትኒክ እንደዘገበው እስራኤል የጋዛ ወረራ እንዲቆም ያዘዘች ሲሆን የእስራኤል መከላከያ በጋዛ የመከላከል እርምጃዎችን ብቻ እንደሚያከናውን ተጠቁሟል። ይህ በእንዲህ እንዳለ ሐማስ ታጋቾችን ለመልቀቅ መስማማቱን ተከትሎ እስራኤል ጋዛን መደብደብ እንድታቆም ትራምፕ አሳሰቡ። ሐማስ የተቀሩትን እስራኤላውያን ታጋቾች ለመልቀቅ መስማማቱን ገልጾ በሰላም እቅዱ ላይ ተጨማሪ ድርድር እንደሚያስፈልግ አስታውቋል። ሐማስ የሰላም እቅዱን መቀበሉን ካስታወቀ በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል በጋዛ የምታደርሰውን ጥቃት እንድታቆም አሳስበዋል። ፕሬዚዳንቱ ሐማስ የሰላም እቅዱን ካልተቀበለ ገሃነም ይጠብቀዋል በማለት ሲዝቱ ቆይተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰላም እቅዱን የመጀመሪያ ምዕራፍ ለመተግበር ዝግጁ መሆናቸውን ገልጸዋል። ሐማስ ለዘላቂ ሰላም ዝግጁ ነው ያሉት ትራምፕ በበኩላቸው እስራኤል ጋዛን መደብደብ ማቆም አለባት ብለዋል። ትራምፕ የሐማስን ምላሽ በበጎ ቢቀበሉም ቡድኑ ቁልፍ የሆኑ የሰላም እቅዱን ክፍሎች አለመቀበሉ ጥያቄ አጭሯል። 20 ነጥቦች ካሉት የአሜሪካ የሰላም እቅድ መካከል በተወሰኑት እንደሚስማማ ሐማስ ገልጿል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር አሁን ያለው ሁኔታ ተስፋ እንደሚሰጥ ተናግረዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ አሳዛኙ የጋዛ ግጭት እንዲቆም ሁሉም ወገኖች እንዲተባበሩ ጥሪ ያቀርባሉ ብለዋል። የቱርክ ፕሬዚዳንት ረሲፕ ጣይብ ኤርዶጋን ሐማስ ለጋዛ የሰላም እቅድ የሰጠው ምላሽ ገንቢ ነው ሲሉ ተናግረዋል። የጀርመን መራሂ መንግስት ፍሬድሪክ መርስ በበኩላቸው ታጋቾች የሚለቀቁበትና በጋዛ ሰላም የሚሰፍንበት ወቅት ተቃርቧል ብለዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ሁሉም ታጋቾች ተለቀው በጋዛ የተኩስ አቁም ስምምነት የሚደረስበት ወቅት ተቃርቧል በማለት መግለጫ አውጥተዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በበኩላቸው ቅድሚያ ሊሰጠው የሚገባው የተኩስ አቁም ስምምነት ነው ብለዋል። ሐማስ የሰላም እቅዱ ቁልፍ ነጥቦች ላይ ለመስማማት ባይፈቅድም የሰላም እቅዱ እንዲተገበር ከአጋሮቹ ጫና እየተደረገበት ነው። ሐማስ የተስማማባቸው ነጥቦች ጦርነቱን ማስቆም ይችሉ እንደሆነ አሁንም በግልጽ አልታወቀም። እስራኤል ወታደሮቿን ቁጥር እንደምትቀንስ አስታውቃለች። የእስራኤል መከላከያ ሰራዊት ጋዛን በቁጥጥሩ ስር ለማዋል የሚያደርገውን እንቅስቃሴ እንዲገታ ትዕዛዝ መተላለፉም ተዘግቧል። ኔታንያሁ የሰላም እቅዱን የመጀመሪያ ምዕራፍ ለመተግበር ዝግጁ መሆናቸውን ቢገልጹም ትራምፕ ካስቀመጧቸው 20 ነጥቦች መካከል የትኞቹን እንደሚተገብሩ ግልጽ አይደለም። 20 ነጥብ ባለው የሰላም እቅድ ውስጥ ከተካተቱት ሀሳቦች አንዱ ጋዛ ለጎረቤቶቿ ስጋት የማትሆንና ከሽብር ነፃ የሆነች ከተማ መሆን አለባት ይላል። በጋዛ መልሶ ግንባታ ተከናውኖ የጋዛ ህዝቦች ተጠቃሚ ይሆናሉ የሚል ነጥብም ተካቷል። ሁለቱ የሰላም እቅዱ ነጥቦች ከተሳኩ በኋላ ጦርነቱ ይቆማል ሲሉ ትራምፕ ተናግረዋል። ከዚያም የእስራኤል ወታደሮች አካባቢውን ለቀው ይወጣሉ በማለት አክለዋል። ሐማስ የተቀሩትን እስራኤላውያን ታጋቾች ከለቀቀ በኋላ 2000 ፍልስጤማውያን እስረኞችን እስራኤል ተለቃለች። ትራምፕ በማህበራዊ ሚዲያ ገጻቸው ታጋቾችን በቶሎ እንድናድን እስራኤል ጋዛን መደብደብ ማቆም አለባት ብለዋል።